ለኛ ሮማውያንም አይሁዳውያንም ይሁዳም እከሌም አይደለም ተጠያቂ ባርኮታችን ነው የኢየሱስ ክርስቶስ መሰቀል አሜን። ስለዚህ የአይሁድን ሕዝብ የክርስቶስ ገዳይና ሰቃይ አርጎ እንደ ክፉና ጨካኝ አርጎ የማየት አመለካከት ከባህልና ከዝም ብሎ አስተሳሰብ የመጣ በቅዱሳት መጻሕፍትን ካለማወቅ የመጣ ነው እንጂ መስቀሉም ባርኮታችን ነው አሳልፎ የሰጠውም እግዚአብሔር ነው። በዚህ ውስጥ ኢንቮልቭ ያደረጉ ግለሰቦችም ተጠያቂ አርጓቸዋል። አሮጌው ኪዳን ተሽኗል በመንበት ጊዜ ግን አሁን መጽሐፉም ብሉይ ኪዳን ስለሚል የብሉይ ኪዳን መጽሐፍ ተሽረዋል ማለት ግን አይደለም። የብሉይ ኪዳን መጽሐፍ አልተሻረም። መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው። መጽሐፍት ሁሉ በቅዱሳን ሰዎች ልጅነት የተጻፉ ናቸው። መጽሐፍቱ ሁሉ የእግዚአብሔር ቃል ናቸው በትክክል ሲተረጎሙ ማለት ነው። ስለዚህ ለምሳሌ ዘፍጥረት 12 ላይ የሚባርኩን ባርካለሁ የሚረግሙ ተረግሙ ሲል እንድንባረክ አብርሃምን ዘሩን እንዲባርክ የሚባርክ ይባረካል ሲል ይሄ እኮ የተሻረ ነገር አይደለም። የተሻረ የእግዚአብሔር ቃል አይደለም። እንድንጸልይ እንድንባርክ ተጠርተናል። የኢየሩሳሌምም ሰላም ቢሆን የእስራኤልም ሰላም ቢሆን በመጸለይ የእግዚአብሔርን ባርኮት ማግኘት ይሄ ምዕራፍ 12 ዘፍጥረት ላይ የምናገኘው እሱ ነው የሚመስለኝ። መዝሙር 22 ራሱ 122 ራሱ እሱ ነው። መባረክና መጸለይ ለሁላችን የተሰጠ ኃላፊነት። ሻባት ሻሎም ውድ ተመልካቾቻችን በጣም በጉጉት እየጠበቅን ነው ወደ እናንተ የምንመጣው። እግዚአብሔርን ስለናንተ እጅግ አድርገን እናመሰግናለን። ባለፉት 2 ሳምንታት በተከታታይ ከዶክተር ማሙሻ ፈንታ ጋር ስለ እስራኤል ጥሪ እንደገና ደግሞ ቤተክርስቲያን ስላላት ድርሻ እነዚህን በሚመለከት ሰፋ ያለ ትምህርት እየሰጠን ነው። ዛሬም ደግሞ በመካከላችን ይገኛል ዶክተር ማሙሻ። እንኳን ደህና መጣህልን። እጅግ አድርገን እናመሰግናለን። ባለፈው ጀምረን ያቆምናቸው በተለይ አንድ ጥያቄ ጠይቄ ነበረ። ብዙዎቹ ከክርስቶስ መሰቀል ጋር በማስተያየት በተለይ የሚጠሉትን ሰው ወይም ደግሞ አንዳንድ ጊዜ ክፉ ነው ብለው የሚገሙትን ሰው ሲሳደቡ አንተ ይሁዲ ወይም አይሁድ ብለው ይሳደባሉና ይሄንን እንዲሉ ያደረጋቸው ክርስቶስ ኢየሱስን የሰቀሉት አይሁዶች ናቸው በሚል ነው። እንዴት ነው ይሄ ሐሳብ ከየት መጣ? እንዴት ሊሆን ይችላል የሚለውን ትንሽ እንድታስረዳን ፈልጋለሁ። በጣም አመሰግናለሁ። ምንድነው እንግዲህ ትንሽ ክርስቲያኖች ከመጀመሪያ ጀምሮ በተደጋጋሚ እንዳልኩት ትንሽ ከፖለቲካዊና ባህላዊ አስተሳሰቦች መውጣት መቻል ይኖርብናል። ቅዱሳት መጻሕፍት የሚሉትን ማወቅ ያስፈልጋል። የኢየሱስን መሰቀል በተመለከተ እንግዲህ በመጀመሪያ ደረጃ እግዚአብሔር ስለሁላችን አሳልፎ ሰጠው ያደቀው ዘንድ ፈቀደ። በመጀመሪያ ደረጃ እግዚአብሔር ነው ኢየሱስ ክርስቶስን በመስቀል ላይ እንዲሰቀል ያደረገው ይሄ ነው። አሁን ጴጥሮስ ሲናገር ለምሳሌ በሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት ይላል። ሰቅለው ገደሉት። ግን ሪሊስ ስታየው በእግዚአብሔር በተወሰነው ሐሳቡና በቀደመው ሐሳቡ እግዚአብሔር ያሰበው ነው የተፈጸመው። እናንተ የሰቀላችሁትንም ይላል። ምክንያቱም ሕዝብ ኢየሱስ ክርስቶስን መጀመሪያ ላይ እንዳልነው እንደ መሲህ እንደ አዳኝ አድርገው ካለመቀበላቸው የተነሳ ማለት ነው እግዚአብሔር ነው አሳልፎ የሰጠው እንዲሞት ያደረገው። መስቀሉ ለኛ በረከት ሆኗል ወይበር ቢያደርገው። ስለዚህ እንዲያው መሆን ያለበትና መደረግ ያለበት ነገር ያስፈጸሙ ሰዎች ተጠያቂ ናቸው። አሁን ይሁዳ ተጠያቂ ነው። ምክንያቱም ያደረገው እስቲ ክርስቶስ ይሰቀልና ዓለም ሁሉ ይዳን በሚል ሞቲቭ ሳይሆን በገንዘብ ፍቅር ተነሳስቶ ስላደረገው ተጠያቂ ነው። ተጠያቂም ሆኗል። ግን የኢየሱስ ክርስቶስ መሰቀል ግን ለኛ ባርኮታችን ነው እና መጀመሪያም ላይ አይ ቲንክ ባለፈው ሳምንት ይመስለኛል እንዳልነው ጌታ ኢየሱስ በሮማውያን የፍርድ ሲስተም አልፎ በሮማውያን የፍርድ ሲስተም ተፈርዶበት ነው የሞተው። ግን ለኛ ሮማውያንም አይሁዳውያንም ይሁዳም እከሌም አይደለም ተጠያቂ ባርኮታችን ነው የኢየሱስ ክርስቶስ መሰቀል አሜን። ስለዚህ የአይሁድን ሕዝብ የክርስቶስ ገዳይና ሰቃይ አርጎ እንደ ክፉና ጨካኝ አርጎ የማየት አመለካከት ከባህልና ከዝም ብሎ አስተሳሰብ የመጣ በቅዱሳት መጻሕፍትን ካለማወቅ የመጣ ነው እንጂ መስቀሉም ባርኮታችን ነው አሳልፎ የሰጠውም እግዚአብሔር ነው። በዚህ ውስጥ ኢንቮልቭ ያደረጉ ግለሰቦችም ተጠያቂ አርጓቸዋል። አልቲሜትሊም በነበረው በሮማ ፍርድና አሰራርና ዳኝነት ነው እንጂ ክርስቶስ የሞተው የተወሰነ ሕዝብ ስለሰጠው አይደለም። አይሁድ ሰቀሉት ሳይሆን ሁላችን ሰቀልነው ነው ቋንቋችን መሆን ያለበት። የኢየሱስ ክርስቶስ የመሰቀሉ ምክንያት ያልሆነ ሰው የለም። ለዓለም ሁሉ ሞተ። የኔ ኃጢአት ነው እንዲሞት ያደረገው። የሁላችን ኃጢአት ነው እንዲሞት ያደረገው። ኢየሱስ እንዲሞት አስተዋጽኦ ያላረገ ሰው የለም።
እና መጠላት ካለብን ሁላችን ነው መጠላት። ያው እውነትህን ነው። አንድ እሱ ነው። ሁለተኛ ቅድም እንዳልከው ነው። ለምሳሌ ኢየሱስን ሰቀላችሁት እያልን ስንፈርድባቸው እንደው ብንፈርድባቸው ማለት ነው ለምን ተሰቀለሽ? ባይሰቀል ኑሮስ አንድንም እኮ አይደለም እኮ ነው። እና ደግሞ ጴጥሮስም ሲያነሳው በጣም የሚገርም ነገር አሁን የጴጥሮስ ሐዋርያት ሥራ ምዕራፍ 2 እንዲያነቡ ተመልካቾቻችን አበረታታ ነው። ጴጥሮስ ሲያነሳው አሁን ኃላፊነት አለባችሁ፣ ጉዳችሁ ሊፈላ ነው፣ እናንተ ክፉ ሰዎች፣ ጨካኞች በሚል ሴንስ አይደለም። እናንተ የሰቀላችሁትን ኢየሱስ አሁን እግዚአብሔር ከሙታን አስነስቶታል፣ መሲህና አዳኝ አርጉታል። ኑ ኢንቪቴሽን ነው እንጂ ፍርድ አታይም። ኢንቪቴሽን ነው እንጂ ጥላቻ አታይም። እንዴት ትሰቅላላችሁ ሳይሆን አሁን እግዚአብሔር ያንን ተጠቅሞ አዳኝና መሲህ ጌታ ስላረገው ኑ ምን እናደርግ ወንድሞቼ ሲሉ አሁን በጥላቻ መንከር ኮን ሲሆን ምን እናደርግ ወንድሞቼ ሲባል እንግዲህ በሉ ካሳ ክፈሉ በምናምን አድርጉ ነበር። ንስሐ ግቡ፣ ተጠመቁ፣ በቃ የመንፈስ ቅዱስ ስጦታ ትቀበላላችሁ። ጌታ ይባርክ ዶክተር። በዚህ አጋጣሚ ያው እናንተ በተወለድንበት አካባቢ በተለይ ቤተ እስራኤሎች ወይም አይሁዳውያን ረጅም ጊዜ ቆይተዋል። ሴግሪጌትድ ሆነው ከሌሎቹ ተለይተው በተራራ ላይ ነበር የሚኖሩት እና ብዙን ጊዜ በብዙ መከራ ነው በኢትዮጵያ አይሁዶች እዚህ ወደ ሰሜን ጎንደር፣ ጎጃም፣ ትግራይና ወሎ አካባቢ በብዛት ሰፍረው ይገኛሉ። በተለይ ጎንደር ላይና በዛ አካባቢ አይሁዶች በጣም ብዙ በደል ደርሶባቸዋል። በተለይም ቡዳ፣ ካይላ፣ ቀጥቃጭ እየተባለ እንደውም አንዳንድ ጊዜ እኔ ያስታውሳለሁ እኔ በህፃንነት ዘመን ሰዎች በሀርት አታክ ወይም በስትሮክ ከሞቱ በድንገት አይሁዶች እዚህ ያሉ ስለበሏቸው ነው እየተባሉ በግፍ የተገደሉ የተሰቃዩ አሉ። እና ይሄ ነገር ለዛች አካባቢ ብቻ አይደለም ለኢትዮጵያም ሳይቀር እርግማን ያመጣ ይመስለኛል። ለምን በዘፍጥረት ምዕራፍ 12 ላይ አንዱ እግዚአብሔር ለአብርሃም ከሰጠው ተስፋ የሚባርኩን እባርካለሁ የሚረግሙንም እረግማለሁ የሚል ነውና ምን ታስባለህ? በተለይ ቡዳ፣ ካይላ፣ ቀጥቃጭ እየተባለ የመጣው እርግማን ምን ያመጣብን ይመስልሃል? እኛ አንድ ጊዜ የሮሜ መጽሐፍን በምንማርበት ጊዜ ሮሜ 9-11 ስንማር እኔ አስተማሪው እኔ ነበርኩ፣ ማገለግለው እኔ ነበርኩ። በእኔ ልብ ውስጥ በጣም ብዙ አልነበረም፣ ግን አብረውኝ በሚያገለግሉ ሰዎች ስለ እስራኤል በጣም ብዙ ስለተማርንና በእኛም ሀገር ጨምሮ ብዙ ግፍ የተደረገበትና መባረክ ሲገባን በጣም ብዙ ነገሮች የተደረገበት የተገፋ ኢኮኖሚካሊም የደቀቀ እንዲሆን የተደረገ አሁን ያልካቸው አይነት ስሞች እየተጠሩ የተደረገ ስለሆነ ይሄ እንደ ህዝብ ማንም ህዝብ ላይ ብናደርገው በነገራችን ላይ ልክ አይደለም። አሁን እስራኤል ስለሆነ ብቻ አይደለም፣ ማንም ህዝብ ላይ ግፍ ልክ አይደለም። ማንም ህዝብ ላይ ንቆ ማየት ግፍ አይደለም። በተለይ ደግሞ አይሁዳውያን አይሁድ በመሆናቸው የተነሳ በምድራችን ላይ በጣም ብዙ ግፍ ስለተደረገ ንስሐ መግባት አለብን በሚል እንዳለ አንድ ጉባኤያችን ትምህርቱን አቆመን ተንበርክከን ንስሐ ስንገባ ትዝ ይለኛል ስለ ምድሪቷ። እና በአንዳንድ ቦታዎች ላይ እንደዚሁ ቪሲዲው ሲታይ በብዙ በዚህ በአንዳንድ አሁን በቀጨኔ አካባቢን ስትሄድ በጎንደር አካባቢም ስትሄድ በተለያዩ ቦታዎች ያሉ እና ፕሬሸሩን የሚያውቁት በቅርብ ለሚያውቁ ሰዎች ትልቅ መጽናናትና በረከት ነበር። እና እኔም አይ ሪሊ ብሊቭ እግዚአብሔር በምድሪቱ ላይ የእግዚአብሔር በረከት የእግዚአብሔር ኃይል እንዲገለጥ ካስፈለገ እንደነዚህ የመሳሰሉን ኬዞች በግልጽ ወጥተው ንስሐ መግባትና መጸለይ ለምድራችን ለበረከት በጣም አስፈላጊ ነው ብዬ አስባለሁ። ባደኩበትም ባህል አይቼዋለሁ። በልዩ ልዩ ቦታዎች እንደተደረገው በእኛም አገር በዚህ ፈላሻ በምንለው ቡዳ ምናምን ባለውና አውቀዋለሁ። እኔም በጣም ብዙ ነገሮች የስድብ ቃላት ብዙ የተናገርናቸው ነገሮች አሉ። ይሄ በማንም ህዝብ ላይ ቢደረግም ልክ አይደለም፣ በዚህ ህዝብ ላይ የተደረገውም ልክ አይደለም። እግዚአብሔር በተወሰነ ደረጃ እንደውም ሀገራችንን በጣም ያስገርመኛል። እኔ አሁን ከጥቂት ሀገሮች መካከል የአይሁድ ህዝብ ኤንድ አፕ ያደረገበት አንዱ ሀገር ይሄ ሀገር ነው። ብዙ የአይሁድ ባህሎች ጋር የተቀላቀሉ ነገሮች ያሉት ሀገር ይሄ ሀገር ነው። ብዙ ጥሩ ሪሌሽንሺፕ የነበረው ሀገር ይሄ ሀገር ነው። ግን በመካከል ደግሞ የተፈጠሩ ደግሞ በጣም ደስ የማይሉ ደግሞ ትሪትመንቶች የነበሩበት ሀገር ደግሞ የኛ ሀገር ስለሆነ ብዙ ንስሐና ብዙ ጸሎት ብዙ መባረክ በጣም ይጠበቅብናል ብዬ አስባለሁ። ታድሶ ማምጣት ነው፣ ለምድሪቱ ፈውስ ማምጣትና የጸሎት ሴንተሮች በየአካባቢው እንጀምራለን። ጌታ ቢፈቅድ በጎንደር አንድ እዚህም ደግሞ አንድ ሴንተር አድርገን ሰዎች ስለ እስራኤል እንዲጸልዩ እንዲማልዱ ለማድረግ ሐሳብ ነውና ይሄ እንድናነሳው ብዬ ነው። ጌታ ይባርክ። አሁንም ወደ ቅድሙ እንመለስ። በተለይ ስለ አይሁዳውያን የወንጌል ጥሪ ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 10 ላይ ሐዋርያትን ሲልካቸው ማለት ነው አንድ ቃል ተናግሯቸዋል። ምንድነው ያላቸው? ቁጥር 5 ላይ እነዚህ 12ቱን ኢየሱስ ላካቸው አዘዛቸውም እንዲህም አላቸው
በአሕዛብ መንገድ አትሄዱ፣ ወደ ሳምራውያንም ከተማ አትሄዱ፣ ይልቅስ የእስራኤል ቤት ወደ ሆኑ ወደ ጠፉት በጎች ሂዱ እንጂ ሂዳችሁ መንግሥተ ሰማያት ቀርባለችና ብላችሁ ስበኩ ይላል። እና የመጀመሪያው የወንጌል መልእክት አሁንም የመጣው ለአይሁዳውያን ነው። እብን ጌታ ኢየሱስ ክርስቶስ ሐዋርያትን መጀመሪያ የላካቸው ወደ እነሱ ነው። እነዚህ ሰዎች ባለመታዘዛቸው ለአሕዛብ ሙላት ሆነ። የእግዚአብሔር ቅድም ስለሆነ ማለት ነው፣ እንዳይታበዩም። ሁለተኛ በምርጫ ነው እንጂ አይሁድ ምርጫ ስለተቀበሉ እንጂ የተለየ ፍጡር ስለሆኑ አይደለም። ስለዚህ ይህንንም ደግሞ እንዲረዱት የእግዚአብሔር መለኮታዊ ሐሳብ ስለሆነ ይናደርጓል። በአሁኑ ሰዓት አብዛኛዎቹ እስካሁን ድረስ ዝግ ነው እንዳልኩ የኢየሱስ ነገር በጣም ዝግ ነውና አሁን ትንንሽ መሳኒክ አማኞች ተነስተናል። እግዚአብሔር ይባረክ። በዓለም ዙሪያ አሁን በእስራኤል ምድር ወደ 20 ሺህ የምንሆን አማኞች መተናል። የዛሬ 20 ዓመት በጣም ከባድ ነበር። ዛሬ እግዚአብሔር ይመስገን ትንሽ ለቀቅ እያለ እየመጣ አሁን በኢትዮጵያውያኖች እንኳ ብዙ ክሂላ ነው የምንለው ቤተ ክርስቲያኖች ተሰርተዋል። እንደሚገባው ባንንቀሳቀስም ግን ጅማሬ አለ። የኢትዮጵያ ክርስቲያኖች ወይም ኢትዮጵያ በአጠቃላይ ይህንን ጥሪ ወደ ፍጻሜ ለማድረስ ያላቸው ኃላፊነት ምንድን ነው? ይህንን በሚመለከት እስቲ ምን ትለናለህ? በእግዚአብሔር ቃል መሰረት መጀመሪያም ላይ አንስተነዋል። አሁን ጌታችን ኢየሱስ የወንጌል ስትራቴጂውንም እኮ ስታይ በመጀመሪያ ወንጌል መዳን ከአይሁድ ነው። ይሄ የሆነበት ምክንያት አንተ ያልከውን አጠንክሬ መናገር እፈልጋለሁ። የአይሁድ ሕዝብ የተለየ ያደረገው የእግዚአብሔር ምርጫና ኪዳን ነው እንጂ እኛው ነው በቃ የወደቀ የሰው ልጅ ነው። ዘፍጥረት 3 ላይ የወደቀው የሰው ልጅ ነው። የተለዩ ሰዎች ስለሆኑ ሳይሆን የተለየ ያደረጋቸው በተለየ የእግዚአብሔር ኪዳን ውስጥ መግባታቸው ነው። የእግዚአብሔር ሐሳብ ግን እንግዲህ ዘፍጥረት 12 በመጀመሪያው ሳምንት የጀመርንበት ነው። በእስራኤል የጀመረው ወደ ዓለም ሁሉ እንዲሄድ ስለነበረ እግዚአብሔር ሐሳብ መዳን ከአይሁድ ነው የመጣው። ራሱ መሲሁም የመጣው ከዛ ነው። የመጀመሪያዎቹ የወንጌል መልእክተኞች የመጡት ከዛ ነው። ሲታዘዙ መጀመሪያ እንዲሄዱ የታዘዙት ወደ አይሁድ ሕዝብ ወደ ጠፋ ወደ አይሁድ ሕዝብ ነው። በተለይ ከመስቀሉ በፊት እንደዛ ነው። ከመስቀሉ በኋላ ወደ ዓለም ሁሉ ሄዱ ተብለዋል። ግን በተለይ ከመስቀሉ በፊት ስላልከበረ የሰው ልጅ ሊያዩት አልቻሉም። ከግሪክ ሀገር እንኳን የመጡት ሊያዩት አልቻሉም። መጀመሪያ የስንዴ ቅንጣቷ መሞት አለባት፣ መበስበስ አለባት፣ ከዛ ስትነሳ ነው ብዙ ፍሬ የምታፈራው እንደተባለ አስቀድሞ ለአይሁድ ያሁን እኮ ሮሜ ላይ በጣም የሚደጋግመው ጳውሎስ አስቀድሞ ለአይሁድ ለግሪክ ሰው እያለ ነው የመጣው። ከዛ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስንሄድ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። መነሻው ኢየሩሳሌም ኤግዛክትሊ እዛ ላይ ነው የተነሳው። ሲነሳ የቤተ ክርስቲያን አነሳስም እሱ ነው። የመጀመሪያዋ እናት ቤተ ክርስቲያንም የኢየሩሳሌም ቤተ ክርስቲያን ነች። ከዛ ተነስቶ ነው ወደ ዓለም ሁሉ የወንጌል መልእክት የደረሰው። ስለዚህ መዳን የመጣው በእሱ ሳይክል በመሆኑ የዓለም ሕዝቦች በሙሉ ደግሞ አሁን ጳውሎስ ዕዳ አለብኝ እንደሚል አሁን እኛ ደግሞ ዕዳ አለብን። ከአይሁድ የተነሳ ወንጌል ደግሞ አሁን ለእኛ ደረሰ። ጳውሎስ እንደሚናገር ቅድም እንዳልነው የነሱ መጣል ለእኛ ሕይወት ምክንያት ሆነ። የነሱ አለመታዘዝ ለእኛ መታዘዝ ምክንያት ሆነ። የነሱ መውደቅ ለእኛ ምሕረት ማግኘት ምክንያት ሆነ። ይሄ እንግዲህ የትዕቢትን ነገር እንድናስብ ሳይሆን እዛው ላይ እንደሚናገር ጳውሎስ የትዕቢትን ነገር እንድናስብ እኛ ተመርጠናል እነሱ አልተመረጡም፣ እኛ ገብተናል እነሱ ናቸው እንድንል ሳይሆን ተመልሰን ለነርሱ እንድንጸልይ ተመልሰን ለነርሱ ወንጌልን እንድናደርስ አይ ቲንክ ኢትስ ታይም። አሁን የምንኖረው የመጨረሻው ዘመን ላይ ነው። የመጨረሻው ዘመን ላይ ደግሞ ወንጌል በዓለም ሁሉ የሚሰበክበት የእስራኤል ደግሞ እንደ ሕዝብ መሲሁን ሪኮግናይዝ የምታደርግበት ነው ከሚሉት መካከል ነኝ እኔ። የተለያዩ የሥነ ፍጻሜ አመለካከቶች የተለያዩ እንዳሉ አምናለሁ። የተለያዩትንም ደግሞ አከብራለሁ። እያንዳንዱ ደግሞ ነጥቦች እንዳሏቸው አውቃለሁ። የእውነት ስነ ፍጻሜ አሁን ኤስካቶሎጂ የምንለው ዝርዝሩ ከባድ ነው በጣም። እኔ ዝርዝሩ ውስጥ እንደውም አንዳንድ ጊዜ መግባት አልወደውም። ዝርዝሩ በጣም ከባድ ነው። ዝርዝር የማያስፈልጋቸው ነገሮች አሉ። ጌታችን ኢየሱስ ክርስቶስ ዳግመኛ ተመልሶ ይመጣል። የዘመን ፍጻሜ ይሆናል። ሕዝቡም አንድ፣ መንጋውም አንድ፣ ቀረኛውም አንድ የሚሆንበት ዘመን ውስጥ እንገባለን። በዛ ፕሮሰስ ውስጥ ያሉ ዝርዝሮች ላይ ልዩነቶች አሉን። ከልዩነታችን መካከል አንዱ እስራኤል ነው። እኔ እስራኤል ትልቅ ሚና ትጫወታለች ብዬ አምናለሁ። ወንጌል በእስራኤል ተሰብኮ እስራኤልም ወደ መሲሁ መጣ ሙላት ሲሆን ያን ጊዜ የዘመን ፍጻሜ ይሆናል። ክርስቶስ ይመለሳል ብዬ አምናለሁ። እሱን ዘመን የምንናፍቅ ክርስቲያኖች ለእስራኤል ለመጸለይና ወንጌልን ማድረስ ትልቅ አደራ አለብን። አይሁድ ጌታን ባገኙ ጊዜ ለእኛ ለማድረስ ዕዳ አለብን አሉ። ሮሜ 1:17 ላይ ዕዳ አለብን።
ለተማሩ ላልተማሩ ለግሪክ ሰዎች ለሩቅ ላሉ ሁሉ ለማድረስ ዕዳ አለብን ካሉ የኛ ደግሞ አሁን ትልቅ ዕዳ አለብን እና የጳውሎስ ጭንቀትና ወንጌል የመስበክ ናፍቆትና የጸሎት ጉጉት እኛም ውስጥ መፈጠር መቻል አለበት። ጌታ ይባርክ። እንደው መዝሙር 122 ላይ ያለው ቃል በተለይ እሱ እንድናየው ፈልጋለሁ። ላነበው ወደ ኤሎሂም ቤት እንሂድ ባሉ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገጠቀጠ ከተማ ተሰርታለች። የኤሎሂም ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የኤሎሂም ነገዶች ወደዛ ይወጣሉ። ዙፋኖች በዛ ለፍርድ ተቀምጠዋልና የዳዊት ቤት ዙፋኖች ይልና ለኢየሩሳሌም ሰላምን ለምኑ፣ አንተንም ለሚወዱ ልማት ይሁን። በኃይልህ ሰላም በጌጠኛ ቤትህ ልማት ይሁን። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አልሁ ይልና ስለ አምላካችንም ስለ ኤሎሂም ቤት ለአንቺ መልካምነትን ፈለግኩ ይላል። በመጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ባለው ላይ ኤሎሂም ራሱ ትእዛዝ ሲሰጥ የምናየው እዚህ ምዕራፍ ብቻ ነው። ስለ አንድ ሀገር ለምሳሌ ስለምንኖርበት ሀገር እንድንጸልይ፣ ስለ ህዝቦች እንድንጸልይ አጠቃላይ ትእዛዝ አለ። በስም ጠርቶ ግን ስለ ኢየሩሳሌም ሰላም ጸልዩ ብሎ ያዘዘ ስለዚህ ቦታ ነው። ስለዚህ ምን ማለት ነው? እዚህ ላይ ለምንድን ነው ኤሎሂም እንድንጸልይ የፈለገው ስለ ኢየሩሳሌም? ለምን መጸለይ ያስፈልግ? ለምን ራሱ ሁሉን ቻይ ነው? ለምንድን ነው ራሱ ለኢየሩሳሌም የሚያስፈልጋትን የማይሰጣት? እንዲሁም ይላል ስለ ኢየሩሳሌም በጸለያችሁ ጊዜ ይላል ለእናንተ ልማት ይሆናል፣ ሻሎም ይሆናል፣ በረከት ይሆናል ይላል። ምንድን ነው ኮኔክሽኑ? አማኞች ስለ ኢየሩሳሌም በመጸለይ የሚያመጡት ምንድን ነው? ትእዛዝስ ነው? ለምን የታዘዝ ነው? ይሄ ነዋ። ይሄ እኮ ከመጀመሪያውም የተነሳንበት እኮ ነው። ይሄ እኮ ያልተሻረ ቃል ነው እኮ ዘፍጥረት 12 እኮ ያልተሻረ ቃል ነው። በነገራችን ላይ ምናልባት ፓስተር አስተውለው እንደሆነ ብዙ ሰዎች ብሉይ ኪዳን ተሽሯል ሲባል መጽሐፉ የተሻረ የሚመስላቸው ሰዎች አሉ። የብሉይ ኪዳን መጽሐፍት አልተሻሩም። አሮጌው ኪዳን አልፎ አዲስ ኪዳን ገብቷል እግዚአብሔር ከሕዝቡ ጋር። ቅድም እንዳልነው ከአሮጌው የተነሳ አዲስ ኪዳን እግዚአብሔር ገብቷል። ስለዚህ ብሉይ ኪዳን እንደ ኪዳን ተሽሯል። ምን ማለት ነው? አሁን ለምሳሌ በበግና በእንስሳ ደም ወደ ቤተ መቅደስ ሄደን ከእግዚአብሔር ጋር አንገናኝም፣ መስዋዕትና ደም አያስፈልግም። አዲስ ኪዳን ሆኗል። ያ ኪዳን ተሽሯል። አንድ ካህን ብቻ የለንም፣ ሁላችንም ካህናት ሆነናል። በሊቀ ክህነት ደረጃ ደግሞ ጌታችን ኢየሱስ ክርስቶስ ሊቀ ካህናችን ሆኗል። የምንገባባት ቅድስተ ቅዱሳን የእግዚአብሔር ፕሬዘንስ ሆኗል። በጣም ብዙ ነገሮች ተቀይረዋል። አዲስ ኪዳን ሆኗል። ያ አሮጌው ኪዳን አልፏል። አሮጌው ኪዳን ተሽሯል። በአሮጌው መሰረት ላይ ተመስርተናል ነው እንጂ የምንለው አሮጌው ኪዳን ተሽሯል። አሮጌው ኪዳን ተሽሯል በምንልበት ጊዜ ግን አሁን መጽሐፉም ብሉይ ኪዳን ስለሚል የብሉይ ኪዳን መጽሐፍት ተሽረዋል ማለት ግን አይደለም። የብሉይ ኪዳን መጽሐፍት አልተሻሩም። መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው። መጽሐፍት ሁሉ በቅዱሳን ሰዎች ልጅነት የተጻፉ ናቸው። መጽሐፍቱ ሁሉ የእግዚአብሔር ቃል ናቸው በትክክል ሲተረጎሙ ማለት ነው። ስለዚህ ለምሳሌ ዘፍጥረት 12 ላይ የሚባርኩን እባርካለሁ፣ የሚረግሙ የተረገሙ ይሆናሉ ሲል እንድንባርክ አብርሃምን ዘሩን እንዲባርክ የሚባርክ ይባረካል ሲል ይሄ እኮ የተሻረ ነገር አይደለም። የተሻረ የእግዚአብሔር ቃል አይደለም። እንድንጸልይ እንድንባርክ ተጠርተናል። የኢየሩሳሌምም ሰላም ቢሆን የእስራኤልም ሰላም ቢሆን በመጸለይ የእግዚአብሔርን ባርኮት ማግኘት ይሄ ምዕራፍ 12 ዘፍጥረት ላይ የምናገኘው እሱ ነው የሚመስለኝ። መዝሙር 22 ራሱ 122 ራሱ እሱ ነው። መባረክና መጸለይ ለሁላችን የተሰጠ ኃላፊነት ነው። አሁን ኢየሱስ ኢየሩሳሌም ሲገባ አለቀሰላት ለከተማይቱ። በጣም አለቀሰላት፣ በጣም ጸለየ። እንዴ እኛ እኮ ኢየሱስን ነው የምንከተለው። ኢየሱስ አሁን በከተማይቱ ቢመጣ ምን ይሆናል ብንል የሚያደርገው ይሄ ነው። ለከተማይቱ ሰላም ለቅሶና እንትን ያስፈልጋል። ስለዚህ እኛ አሁን መጀመሪያ አንተም አንስተኸዋል፣ መፍጠር ያለብን ባላንስ ጥሪያችን ለዓለም ሁሉ ነው። ጥሪያችን ለእስራኤል ብቻ አይደለም። ጥሪያችን ለዓለም ሁሉ ነው። ወንጌል በዓለም ሁሉ ነው የሚሰበከው። ግን የእስራኤል ጉዳይ እንዲያው የእግዚአብሔር ዋና ሴንሲቲቭ ጉዳይ ነው። የእስራኤል ጉዳይ የሆነ ሚስጥር ያለበት ጉዳይ ነው። የእስራኤል ጉዳይ ዘላለማዊ ቃል ኪዳን ያለበት ጉዳይ ስለሆነ ስለ እስራኤል ማሰብ፣ ስለ እስራኤል መጸለይ፣ ስለ ሰላሟ መጸለይና መባረክ ይሄ ዘላለማዊ የሆነ እግዚአብሔር ለአሕዛብ ሁሉ የሰጠው ኃላፊነት ስለሆነ በሱ ምክንያት ነው ብዬ አምናለሁ። ያልተሻረ እግዚአብሔር ቃል፣ ያልተሻረ እግዚአብሔር ኪዳን ስለሆነ እግዚአብሔር ይባረክ።
በዘካርያስ ላይ እንደምናየው ወደ ምዕራፍ ዘካርያስ ምዕራፍ 14 ላይ በተለይ የመጨረሻውን ክፍል የሚመጣውን የእግዚአብሔርን መለኮታዊ ሐሳብ ይገልጽልናልና ስለሱ ትንሽ እንድንናገር እፈልጋለሁ። ከዛ ምዕራፍ 13 ላይ ዘካርያስ ምዕራፍ 13 ላይ በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ይላል። የመጀመሪያው ቅድም እንደተነጋገርነው የመጀመሪያው ጥሪ አይሁዳውያን ነው። የመጀመሪያውን ቤተ ክርስቲያን የተወለደችውም የተመሰረተችውም ኢየሩሳሌም ላይ ነው። ማብቂያውም እዛ ይመስለኛል። ስለዚህ የሚመጣ የአይሁዳውያን ሪቫይቫል ያለ አይመስልህም? አሁን በተለይ መጨረሻው ዘመን ላይ የበለሷ ማቆጥቆጥ እና ያ ትውልድ አያልፍም ይላል ጌታ ኢየሱስ ክርስቶስ። እና አሁን እንዳልኩ እስራኤል በ48 ዓመተ ምህረት ተቋቋመች። አሁን 70 ዓመቷን እያከበረች ነው። በዚህ ላይ በተለይ ለመጨረሻው ለጌታ መገለጥ እስራኤል በጣም ወሳኝ ስለሆነች ከዚህ በኋላ ሚሽነሪዎች በብዛት መሄድ ያለባቸው የአሕዛብ ሙላት ስለደረሰ ብለው የሚያምኑ አሉ። 2000 ዘመን የአሕዛብ ሙላት ነበር፣ አሁን አልቋል። ከዚህ በኋላ ሚሽኑ ሁሉ ማንኛውም ነገር በብዛት መሄድ ያለበት ወደዚህ ቦታ ነው፣ ምንጩ እንዲከፈት የሚል አመለካከት አለ። ምንድነው አንተ ያለ ሐሳብ? የመጨረሻው ዘመን ይሄ ብቻ አይደለም። የመጨረሻው ዘመን እስራኤል እንደ ሕዝብ ነው። እስራኤል ሁሉ ይድናል ነው። ኔሽኑ ነው። በቃ ሁሉ ሰው ጌታን ይቀበላል ለማለት ሳይሆን ኔሽን በአጠቃላይ ስታያት መሲኋን ትቀበላለች። የኔ መሲህ ነው፣ የኔ ንጉሥ ነው ብላ የምትቀበል ተርን የሚያደርጉበት ዘመን ይመጣል። ኔሽንስ ተርን ሲያደርጉ እኮ ሁሉ ሰው እንደው እያንዳንዱ ጌታን ተቀብሏል ባትልም ግን አዘ ኔሽን ተርን አዘ ኔሽን የሚመለሱበት ጊዜ የነሱ መመለስ ጊዜ ይመጣል። እሱ ነው የመጨረሻው ዘመን። እንደዛ አይነት ሪቫይቫል ይመጣል ይሆናል ብዬ አምናለሁ። ጊዜው ከመቼውም ጊዜ በላይ እየፈጠነ ነው ብዬ አምናለሁ። ስለዚህ እንግዲህ እኔ ቅድም ባልከው መልኩ ለማስቀመጥ ይከብደኛል። የአሕዛብን ሙላት በተመለከተ የአሕዛብን የወንጌል እንቅስቃሴና ስራ በተመለከተ ገና ማለት ብዙ ይቀራል ብዬ አስባለሁ። እግዚአብሔር መቼም በተአምር የሆነ ነገር ያደርጋል ብዬ አምናለሁ። መቼም አሁን አንዳንድ ሀገሮችን ስታይ በሀገራችን እግዚአብሔር ያደርገው ነገር አስገራሚ ነው። በግሎባሊ በምትመለከትበት ጊዜ በአፍሪካ እግዚአብሔር እያደረገ ያለው ነገር በጣም የሚያስገርም ነገር ነው። በአፍሪካ የአብያተ ክርስቲያናት መብዛት፣ የክርስቲያኑ ቁጥር መጨመር፣ የወንጌል መሰበክ፣ በእስያም አሁን በቻይናና በማይጠበቁ አካባቢዎች እግዚአብሔር እየሰራ ያለው ሪቫይቫል በጣም የሚያስገርም ነው። ግን ስቲል ግሎባሊ ስናይ ያልተደረሱ የኢየሱስ ክርስቶስን ስም ሰምተው የማያውቁ ሬዚስታንት የሆኑ የክርስቶስ ተቃዋሚ የሆነ ስፒሪት የሚሰራባቸው ትልልቅ የወንጌል ኃላፊነቶች ገና አሉን። ገና ነው በጣም መቼም ወንጌል ያልተደረሱ አካባቢዎችን ደግሞ ስታይ አሁን መካከለኛው ምስራቁን ራሱ ስታይ አካባቢ ሀገሮች ስታይ ሰሜን አፍሪካን ስታይ ገና ቅዱሳት መጽሐፍት በስማቸው ያልተተረጎሙላቸው ኢየሱስ ማን እንደሆነ የማያውቁ ገና በአሕዛብ ዘንድ መሰበክ ያለበት በጣም ብዙ ትልቅ የቤት ስራ አለን ብዬ አምናለሁ። ከጥንቱ አንጻር ስታየው በጣም ብዙ ከፍ ያለ ስራ ቢሰራም ግን ገና ብዙ የወንጌል ስራ ይጠብቀናል ብዬ አምናለሁ። ስለዚህ ሁላችንን ጠቅላላ እስራኤል ልታስገባ እንደሆነ እርግጠኛ አይደለም። ግን ወንጌልን መስበክ አለብን። ለሌሎች አገሮች እንደምናደርገውም ወንጌል እንዲሰበክ እንደምንጸልየውም ሚሽነሪስ መሄድ አለባቸው፣ ቸርቾች መተከል አለባቸው፣ የአይሁድ ሕዝብ ወደ ክርስቶስ መምጣት አለበት የሚለው ግን በጣም ወሳኝ ነገር ይመስለኛል። አሁን ደግሞ ለየት ወዳለ ሀሳብ ልውሰድ ትንሽ። ኤክስትሪምሊ ደግሞ ክርስቲያኖቹ ነው በተለይ በአሜሪካ ሀገር ለአይሁዳውያን ወንጌል መሰበክ አያስፈልግም፣ ወንጌል አይሁዳውያን ራሳቸው ኪዳን ያላቸው ሰዎች ስለሆኑ እነሱ ድነዋል፣ ኢየሱስ አያስፈልጋቸውም ብለው የሚያምኑ አሉ። እንዴት ነው ይህንን ሀሳብ የምትረዳው? በጣም ጽንፍ፣ በጣም ከመጽሐፍ ቅዱስ የወጣ ጽንፍ። መጀመሪያም ላይ ላነሳው ሞክሬ ነበር። እስራኤልን በተመለከተ ያሉ ጫፎች እነኝ ናቸው። አንዱ ጫፍ ቅድም ያልነው ነው፣ እስራኤል ምንም አያስፈልግም፣ ተተክቷል፣ ዋጋ የለውም፣ ቸርች ናት ዋናዋ የሚለው አንዱ ጽንፍ እንደሆነ ሁሉ ሌላኛው ጽንፍ ደግሞ ኃይሊ እስራኤላውያንን አሁን በቃ ከክርስቶስ የተለዩ እንደሆነ ወንጌል እንደማያስፈልግ እስራኤላዊ በቃ እንደው በቃ ጌታን ኪዳን ስለተቀበሉ አሁን ወደ ክርስቶስና ወደ አዲሱ ኪዳን መምጫው መንገዱ ክርስቶስ ስለሆነ እንደዛ ባይሆንማ የጳውሎስን ምጥ እንዴት አድርገን ነው አንደርስታንድ የምናደርገው? ተቆርጠው ስለወደቁ አይደለም ወይ? ቅርንጫፎቹ ስለተቆረጡ አይደለም ወይ እያለቀሰ ያለው? እና ሮሜ 9-11 አሁን ቅድም ያገላበጥናቸው ክፍሎች በሞላ ክርስቶስን በተመለከተ ጠላት ናቸው፣
ጠላት ናቸው። በቃ ምህረትን አልተቀበሉም። ወደ እግዚአብሔር አልመጡም። ተኝተዋል። እንቅልፍ ላይ ናቸው። እንዴ የለማ ካልሰሙ እንዴት ይድናሉ የሚለው ምዕራፍ 10 እኮ እሱ ነው። አይሁዳዊ ግሪክ ምንም ልዩነት የለም። በቃ ሰው የሚድነው ይላል። እነሱ አሁን እንዲያውም የጠፉት እኮ ለምሳሌ ምዕራፍ 10 ላይ ላንብብልህ ቁጥር 10 ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። this is what they are የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ክርስቶስን ካልተቀበሉ አልጸደቁም። ወደ ታች ስትመጣ የሚያጸድቀው እምነት ደግሞ ከእምነት የሆነ ጽድቅ ግን እንዲህ ይላል በልብህ ወደ ታች ሄዶ አሁን በልብህ ክርስቶስ በአፍህ ብትመሰክር የሚለው ማለት ነው። ወደታች አይው ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህና ይላል። ይሄ መቼ ሆነ? ይሄን ያላደረገ አይሁዳዊ የለም፣ የግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የማይጠራ እስራኤላዊ ሆነ ኢትዮጵያዊ ሆነ ፍልስጤማዊ ሆነ እንትንም ሆነ እከሌም ሆነ አይድንም። ይሄ ነው። ጌታ ይባርክ። ለምን ይሄ በጣም በተለይ አማኞቹ ነው መሲያኒክ አማኞችን የሚያሳድዱ ብዙ ቤተክርስቲያኖች ስላሉ በተለይ በእኛም አካባቢ ይሄ ነገር እንዳይመጣ ከአሁኑ በጣም መጸለይ እንደሚያስፈልግና ጥንቃቄ እንደሚያስፈልግ ለማድረግ ነው። እግዚአብሔር የተባረከ ይሁን። ውድ ተመልካቾቻችን በጣም ለየት ያለ የእግዚአብሔር መገኘትና ህልውና በትምህርት መልክ ወደ እያንዳንዳችሁ እየመጣ እንደሆነ አምናለሁኝ። እኛ ስለ እናንተ እንጸልያለን በኢየሩሳሌም ላይ ሆነን። ዶክተር ማሙሻ ደግሞ በጣም በዚህ ክፍል ላይ በተለይ ሮሜ 9 10 11 ላይ ጌታ በተለየ መልክ ልዩ መገለጥ የሰጠው ወንድማችን እየሰጠና ያለ አንድ ፕሮግራም ይቀረናል። የመጨረሻውን ሐሳብ ይሰጠንና እንግዲህ ጌታ በፈቀደ ጊዜ ወይ ከእስራኤል ቀጥታ ወደዚህ እንዲያስተላልፍ እናደርገዋለን። ዶክተር ጌታ ይባርክ። በጣም ነው እግዚአብሔር የምናመሰግን። እግዚአብሔር ይባርካችሁ። ሻሎም። עם ישראל, עם ישראל, עם ישראל חי. 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 עוד אבינו חי, עוד אבינו חי. עוד אבינו, עוד אבינו, עוד אבינו חי. עוד אבינו חי, עוד אבינו חי. עוד אבינו, עוד אבינו, עוד אבינו חי. הבנו שלום עליכם, הבנו שלום עליכם, הבנו שלום עליכם, הבנו שלום, שלום, שלום עליכם, הבנו שלום עליכם, הבנו שלום עליכם, הבנו שלום עליכם, הבנו שלום, שלום, שלום עליכם. שאלו שלום ירושלים, שאלו שלום ירושלים, שאלו שלום ירושלים,